መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ። ጥቁር ነጭ ሳይለዩ ሁሉንም ጆሃንስበርግ ያደርሳሉ። በጆሃንስበርግ ስራ ይገኛል። ለመንግስት ክብር የሚከፈል ገንዘብ ሲታጣ ጆሃንስበርግ ወዲህ ወዲያ ተሯሩጦ ከዳ መገላገል ይቻላል። የአባት ርስት ሲጠብ ተነስቶ ወደ ጆሃንስበርግ ደስ ማለት ይቻላል። ድንገት ዲቃላ ያረገዘች ሴት አይንሽ ላፈር ወደማትባልበት ወደ ጆሃንስበርግ ኮብልላ መገላገል ትችላለች። ጥቁሮቹ ወደ አሌክሳንድራ ወይም ወደ ሶፊታውን ወይም ደግሞ ኦርላንዶ እየሄዱ ክፍል ተከራይተው ሲቸግራቸውም አንድ ቤት ለብዙ ተጋርተው ይኖራሉ። ቤቶች የሚከራይ ክፍል አለ? ኧረ የለንም። እዚህ ቤት የሚከራይ ክፍል አላችሁ? አከራይተነዋል። እዚህስ የሚከራይ ክፍል የላችሁም? መኖርስ አለ፣ ነገር ግን ላከራየው አልፈልግም። ያለኝ 2 ክፍል ብቻ ነው። የምንኖረውም 6 ሆነን ነው። ልጆቹም እያደጉ ነው የሚሄዱት። የልጆቹ መማሪያ መጽሐፍት ደግሞ ያለ ገንዘብ አይመጣም። የባለቤቴም ጤና እንደ ነገሩ ነው። ለመሆኑ ባከራዬ ምን ያህል ትከፍላለህ? በሳምንት 1 ብር ከ15 ሳንቲም እከፍላለሁ። አይ ይቅር፣ አላከራይ። እሺ 1 ብር ከ50 አልክፈል። 1 ብር ከ50 ቤትን ታቅፈው ቢቀመጡት ሆዳ አይሞላ። እርግጥ ነው ልጆች እያደጉ ሲሄዱ በሚገባ ተደላድሎ መኖር ያስፈልጋቸዋል። እንዲያው ተደላድለው ቢቀመጡ ምን ያደርጋል? ሆድ እንደሆነ ጊዜ አይሰጥም። መቼም ይደረግ 1 ብር ተኩል ከከፈልክ ክፍሉን መከራየት ትችላለህ። ቤቱም ምንም አይልም፣ ነገር ግን መተናፈሻ የለም። ያለችው ክፍል 2 ናት። የቤቱ ሰዎች የሚገቡ የሚወጡት በአንድ በር ነው። አንዱ ሲተኛ አንዱ በሌላ ላይ ተራምዶ ያልፋል። ዳሩ ግን ልጆቹ ትንሽ ጠገብ ብለው የሚበሉበት ተጨማሪ ገንዘብ ተገኝቷል። የቤቱ ባለቤቶች ምናልባት በወር 1 ቀን ወደ ሲኒማ ለመሄድ ይችሉ ይሆናል። ይህችን ሴትዮ አልወዳት። ባሌን እንዴት አድርጋ ነው የምትመለከት? ይህን ጎረምሳ አልወደድኩት። ልጄን እንዴት አድርጎ ነው የሚመለከታት? ይሄ ሰውዬ አስፈርቶኛል። እንዴት ነው የሚገላምጠኝ? ልጄ ምን ሊያደርጋት አስበዋል? አዝናለሁ። ቤቴን መልቀቅ አለባችሁ። ምን መሄጃለንና? ቤቱ መተናፈሻ አጥቷል። ምንም ማድረግ አልችልም። ቤት እንዲሰጠን ስማችን አስመዝግበናል። እስክናገኝ ታከሱ። 5 ዓመት ሙሉ የጠበቁት ሳያገኙ እናንተ ትናንት መጣችሁ እናገኛለን ብላችሁ ነው ተስፋ የምታደርጉት? አንድ ዘመዳችን በአንድ ወሩ አግኝቷል። በጉቦ ይሆናል። እኛ እንደው ለጉቦ የምናወጣው ገንዘብ የለንም። አዝናለሁ። እንዲህ ተጨናንቀን አብረን ልንኖር አንችልም። በኦርላንዶ ብቻ በየቤቱ በደባልነት የሚኖሩ 10,000 ሰዎች አሉ ይባላል። ዱቡላ ያለውን ሰምተሃል? በኦርላንዶ የገዛ ቤታችሁን መስራት አለባችሁ ይላል። በማን ቦታ ላይ ነው ቤታችን የምንሰራው? የባቡር ሐዲድ በተዘረጋበት ገላጣ ቦታ አቅራቢያ ይላል ዱቡላ። በምናችን ነው ቤቱን የምንሰራው? አጠና ከጫካ ቆርጠ ሳር ከሜዳ ጭደ አሮጌ ጆንያ ቀጣጥለ መስራት ነው። ክረምቱ ሲገባ የግድ ቤት ይሰሩልናል። እሱንቶ ለመሆኑ ክረምት ሲገባ ምን ይወጣናል? ቤት ለማግኘት 6 ዓመት ይጠበቁ አሉ። ያሉትን ቤቶች ከዕለት ወደ ዕለት እየተጣበቡ ይሄዳሉ። ሰዎችም ከያለበት ወደ ጆሃንስበርግ መጎረፋቸውን አያቋርጡም። በአውሮፓና በሰሜን አፍሪካ ጦርነት ተነስቷል ስለተባለ የቤቱን ሥራ ዞር ብሎ ያዩ የለም። የኦርላንዶ ነዋሪዎች ሌሊቱን በሙሉ ይሯሯጣሉ። የሁሉም ቤት መብራት እንደበራ ነው። እኔ ብረታ ብረቱን ይዛለሁ፣ አንቺ ደግሞ ሕፃኑን ታቀፊ። ልጄ አንተ ደግሞ አጠናዎቹን ተሸከም። አንተ ደግሞ ጆንያዎቹን የባቡር ሐዲድ የተዘረጋበት አጠገብ ወደሚገኘው ገላጣ ስፍራ ግዝ። ሰዎች ሁሉ ወደዚያ ይጎርፋሉ። ግማሹ ሲቆፍር፣ ግማሹ ሲቀጠቅጥ ይሰማል። ደግነቱ ሌሊቱ አይበርድም፣ ዝናብም የለም። እቺምቹ ስፍራ ስለመራችሁ እናመሰግናለን ሚስተር ዱቡላ። ለኮሚቴው ምን ከፍለው ድርሻችን 35 ሳንቲም ቢሆንና ሚስተር ዱቡላ ያሰንብትልን ሚስተር ዱቡላ። ሻንቲታውን ሌሊቱን ተቆርቁራ አደረች። በነጋታው ጠዋት ላይ ያቱሉ የምታስደንቅ ትርኢት ነበረች። ሻንቲታውን ሌሊቱን
ተሰርታ አደረች። ጋዜጦቹም ስለ እርሷ ብዙ ያወራሉ። የጋዜጦቹ አርዕስቶችና ፎቶግራፎች ከሩቁ ይማርካሉ። ደግነቱ ኪራይ አይከፈልበትም። ለኮሚቴው የሚፈለገው 35 ሳንቲም እምብዛም የሚጎዳ አይደለም። ሻንቲታውን በአንድ ሌሊት ዕድሜ ተሰርታ ያደረች ከተማ ናት። ሕፃኗ ያስላታል፣ ግንባሯን ክፉኛ ያተኩሳል። የግድ ሆኖብን ነው እንጂ እዚያ ነበርንበት ይሻላት ነበር። ብርዱ ደግሞ በያለበት ነው የሚገባው። ክረምት ገብቶ ዝናብ መጣል ሲጀምር ምን ይጣን ይሆን? አይዞሽ ልጅ፣ እናትሽ አለችልሽ። በጣም አትሳይ ልጄ፣ እናትሽ አለችልሽ። የልጅቱ ሳል እየጠና ሄደ። ግንባሯም እንደ እሳት ያቃጥላል። እሹሩሩ ልጄ፣ ለእናትሽውን። ውጪ ሰዎች ይስቃሉ፣ ይቀልዳሉ፣ ይቆፍራሉ፣ ይቀጠቅጣሉ። በማላውቀው ቋንቋ የሚናገሩም ብዙዎች ናቸው። አይዞሽ የኔ ልጅ፣ የተወለድሽበት ሸለቆ ውበቱ እንዲህ አይደለም። ውሃው ከድንጋይ ጋር ይጫወታል። የንፋሱ ሽውታ ያቀዘቅዝሻል። ላሞቹም ውሃ ለመጠጣት ወደ ወንዝ ወርደው ዛፎቹ ስር ይቆማሉ። እሹሩሩ ልጄ፣ አምላክ ሆይ ፊትህን መልስልን። ክርስቶስ ሆይ ፊትህን መልስልን። ፈረንጅ ሆይ ፊትህን መልስልን። ዝናብ ሲጥል ክረምት ሲገባ ምን እንሆናለን? እዚያ ማዶ ኮረብታ ላይ የሚሰሩትን ቤቶች ተመልከቱ። ጣሪያው ተከድኖ ለማለቅ ተቃርቧል። አንድ ቀን ሌሊት ወደዚያው ተዛውረን ከክረምቱ ዶፍ እናርፋለን። ለኩማሎ ብዙ ደብዳቤዎች ከጆሃንስበርግ ደረሱት። ዳሩ ግን አንዳቸውም ስለ አቤሴሎም ምህረት አያበስሩም ነበር። በመጨረሻው ከሚሲማንጉ በተላከለት ደብዳቤ አቤሴሎም በያዙት ወር በ15ኛው ቀን በስቅላት እንዲሞቱ ወሰኑን ተረዳ። ኩማሎና ባለቤቱ ደብዳቤውን አንብበው አንዲት ቃል እንኳን ሳይለዋወጡ በሐዘን ተቆራምደው ብዙ ጊዜ አሳለፉ። በመጨረሻው ኩማሎ ከተቀመጠበት ብድግ ብሎ በመስኮት አሾልቆ ይመለከት ጀመር። ወዲያውም ባለቤቱን ነይ ጉዴ፣ የጣለውን ደመና ነይ ነይ። ባለቤቱም ከተቀመጠችበት ተነስታ አጠገቡ ቆማ ከኦምዚም ኩሉ ሸለቆ ባሻገር ከብዶ የመጣውን ደመና ተመለከተች። እግዚአብሔር ፊቱን ሊመልስልን ነው መሰለኝ። አዎ ሊዘንብ ነው። ኩማሎም ዝናብ አዝሎ የመጣውን ደመና ደና አድርጎ ለመመልከት ከቤቱ ወጣ አለ። ከቤቱ ልፍ እንዳለም የሚሲማንጉን ደብዳቤ ከኪሱ አውጥቶ ዳግመኛ ያነብ ጀመር። በዚህ ጊዜ ደብዳቤውን ጨርሶ አነበበው። በደብዳቤው መደምደሚያ ላይ የተገለጠው ቃል የማይታመን ሆነበት። ቃሉ ሚስተር ጃርቪስ በሟቹ ልጁ ፕሬዝዳንትነት ይተዳደር ለነበረው የጥቁሮች ወጣቶች ክበብ የ7,000 ብር እርዳታ የሰጠ መሆኑን ከአባ ቪኒሰንት ለመረዳት ችያለሁ የሚል ነበር። ኩማሎ ደብዳቤውን ኪሱ ከቶ አሻግሮ ቢመለከት አንድ መኪና ወደ እንዶትሼኒ ሲመጣ አየ። ወደ ቤተ ክርስቲያኑ አቅጣጫ ዞር ቢል በአቅራቢያው ጃርቪስ በፈረስ ሆኖ መኪናው ወደሚመጣበት አቅጣጫ ሲመለከት አየ። ከጥቂት ጊዜ በኋላ መኪናው ቤተ ክርስቲያኑ አጠገብ ደርሶ ቆመ። በውስጡ የነበሩት ነጮች ወርደው ለአንድ ሰዓት ያህል ከጃርቪስ ጋር መሬቱን እየለኩ ችካል ሊተክሉ ገቡ። ተመለከታቸው። አንድ ሕንጻ ለመስራት የሚቀይሱ ይመስሉ ነበር። የጀመሩትን ሊጨርሱ ትንሽ ሲቀራቸው ከማዕበል ጋር የተቀላቀለ ኃይለኛ ዶፍ ጣለ። ነጮቹ በመኪናቸው ተጋብተው ወደ ቤታቸው ፈጠኑ። ጃርቪስ ግን ኩማሎ ቤተክርስቲያኑ ሲገባ አይቶት ኖሮ ተከትሎት ጎራ አለ። ሁለቱም ሰዎች ቤተክርስቲያኑ ውስጥ አብረው ብዙ ጊዜ ቆዩ። የኩማሎ ቤተክርስቲያን በብዙ ስፍራ ላይ ያፈስ ነበር። ጃርቪስም ከፍሳሹ ለመዳን ከስፍራ ስፍራ እየተንቆራጠጠ ዶፉ ጋብ እስኪል ቆየ። በመጨረሻው አይኖቹን ወደ መስኮቱ አቅጣጫ ጣል አድርጎ ለምን የምህረት ወሬ አለ ብሎ ኩማሎን ጠየቀው። ኩማሎም ደብዳቤውን ከኪሱ አውጥቶ ሰጠው። ጃርቪስ ደብዳቤውን ካነበበ በኋላ መቼስ ምን ይደረግ፣ የያዝነው ወር 15ኛ ቀን ሲደርስ አስታውሳለሁ። ደህናውን እንፉንዲሲ። ከዚያም ፈረሱን ተቀምጦ
ወደ ቤቱ አመራ። ችካሎቹ ቤተክርስቲያኑ አቅራቢያ ከተተከሉ ጥቂት ጊዜ አለፈ። የአካባቢው ሰፈርተኞች የውሃ ግድብ ሊሰራልን ነው፣ በጃርቪስ መሬት ላይ ከሚያልፈው ወንዝ ውሃ በቧንቧ ሊመጣልን ነው እያሉ ያወሩ ነበር። አንድ ቀን የኩማሎ ወዳጅ ሊጎበኘው መጥቶ ጃርቪስ የግድቡን እቅድ ከፍጻሜ ለማድረስ ወደ ፕሪቶሪያ መሄዱን ነገረው። ከጥቂት ቀናት በኋላ አንድ ልጅ እግር ሰው ኩማሎ ቤት ድረስ መጣ። እርሶ ዘንድ ነው የመጣሁት? እኔ አዲሱ የእርሻ ሥራ ወኪል ነኝ አለ ልጅ እግሩ ሰውዬ። ወደ ቤት ጎራ እንበል። ለመሆኑ ወደ እኔ ላከ ማን ነው? አለ ኩማሎ በደስታ። አልሰሙም እንዴ? ጃርቪስ ነው እኮ ቀጥሮ ያመጣኝ። ለእንዶት ሼኒ ገበሬዎች የእርሻ ዘዴ ላስተምራቸው ነው የመጣሁት። ስንፉንዲሲ። ከጥቂት ጊዜ በኋላ የእርሻ ሥራ ወኪሉ በእንዶት ሼኒ አካባቢ የማስተማር ተግባሩን ጀመረ። ገበሬዎቹንም ሰብስቦ ኮረብቶቹን አግድም እንጂ ቁልቁል እንዳያርሱ አስረዳቸው። ያፈሩን ተቦርብሮ ማለቅ ለመከላከል ዛፍ መትከል እንዳለባቸውና ለደን ማልሚያና ለከብቶች መሰማሪያ ከመሬታቸው ቆርሰው መስጠት ያለባቸው መሆኑን አስገነዘባቸው። ከዚህም በቀር እያንዳንዱ ሰው ካለው ኩርማ መሬት ጋር ከመታገል ይልቅ በህብረት ሆነው የእርሻ ሥራ ቢጀምሩ እያንዳንዳቸው ተጠቅመው ሀገራቸውን ለማልማት እንደሚችሉ ዘርዝሮ ገለጸላቸው። እንቮንዶሲ አለ ልጅ እግሩ የእርሻ ሥራ ወኪል። ይህ ሸለቆ ለምቶ ብዙ ጥቅም እንደሚሰጥ ሙሉ ተስፋ አለኝ። እርግጥ ነው ሥራው ብዙ ድካም ይጠይቃል። ቢሆንም መልማቱ አይቀርም። የእግዚአብሔር ፈቃድ ከሆነ ይህ ሸለቆ ለምቶ ለማየት ያበቃኝ ይሆናል አለ ኩማሎ ትህትና በተሞላ ድምፅ። መቼም በዚህ ዕድሜ ብዙ ነገር ሲወድም ብዙ ነገር ሲጠፋ አይቻለሁ። ይህ ሸለቆ ለምቶ ለማየት ያበቃኝ ይሆን? አዎ፣ ጎህ ቀደደ። ቲቲዮያ የተባለችው ወፍ ከሽልብቷ ነቅታ የብቸኝነት ድምጿን ማሰማት የምትጀምርበት ጊዜ ደረሰ። የፀሐይዋ ብርሃን የተራሮቹን አናት ነካ አደረገው። የታላቁ የኡምዙም ኩሉ ሸለቆ ገና ጨለማ እንደሸፈነው ነው። ከጥቂት ጊዜ በኋላ ፀሐይዋ ብርሃኗን ሳትፈነጥቅበት አትቀርም። በእንዶት ሼኒ ገና እንደጨለመ ነው። የፀሐይ ብርሃን እዚያም መድረሱ አይቀርም። አዎ፣ በብዙ ሺህ ዘመናት ውስጥ አንዴም ሳያሰልስ ብርሃንና ንጋትን የሚያበስረው ጎህ ቀዷል። ለመሆኑ ከፍርሃት ባርነት፣ ከባርነት ፍርሃት የሚገላግለን ጎህ መቼ ቀድ ይሆን? ማን ያውቃል? መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ። ደራሲና ሀያሲ አማረ ማሞ የአለን ፔተን መጽሐፍ እሪ በይ አገሬ ብለው ተርጉመውት ነበር። ከዚህ መጽሐፍ መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ የሚለው ምዕራፍ አብረን እናደምጣለን። አማረ ማሞም ሆኑ አለን ፒተን ዛሬ ደቡብ አፍሪካውያን ከአፓርታይድ አገዛዝ እንዲላቀቁ ያገዟቸውን ወንድሞቻቸውን አፍሪካውያንን ሲገሉ ሲጨፈጭፉና ሲያሳድዱ ቢመለከቱ ምን ብለው ይጽፉ ይሆን? የእውነት ግን ከፍርሃት ባርነት፣ ከባርነት ፍርሃት የሚገላግለው ጎህ መቼ ቀድ ይሆን? ማንም አያውቅም።